እንዴ ዘናበል ከኔ ጋር የምትቀጥለው አሁን ይኸውልህ አረብኛውን አንብበህ መተርጎም ከቻልክ ብቻ ነው። ምክንያቱም በሆድህ አንብበህ ዝም እንድትል አልፈልግም። አረብኛውን አድርግለት። አረብኛው ሲነበብኛ መስማት እንፈልጋለን። አሁን አንተ እዚህ ጋር ቆይማ፣ እዚህ ጋር ምንድነው? አሁን አንተ እዚህ ጋር ጀዋር፣ አንተ እኮ ምንም የምታውቀው ነገር የለም። ምንም ንገረኝ። አይ አለማወቅ ሳይሆን ንገረኝ እስኪ። አንተ እዚህ ጋር አሁን ስለምኑ ነው እያወራኸኝ ያለው? ስለ ጾታው ነው አይደለ? ያ ምን ይላል መሰለሽ ጀዋር፣ ቆይ አንዴ ዘናበል እንቀጥላለን። አንተ ስለምታውቀው ዘና አላለሁ። ምንድነው ንገረኝ እስኪ። አንተና አይደለም ዘናበል ያልኩ፣ ከላይ ስሙ ነው ዘናበል የሚለው። ሶሪ ኤኒዌይስ ጀዋር ምን መሰለ ቅድም ብዬ ነበር ዘናበል ስል ቆይ አንዴ ዘናበል ኔትወርክ ይዞኝ ነው። ቆይ ዘናበል አንዴ። እሺ ይኸውልህ ጀዋር ስለ ጾታ እያወራ ነው። አላህ ጾታ የለውም የሚለውን እየሞገታችሁ ነው። እኛ ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ያ በስጋ የተገለጠውን ደግሞ የተገለጠበት አካል እነሆ ድንግል ወንድ ልጅ ትወልዳለች ተብሎ ነው የተነገረውና ወንድ ብለን እንጠራዋለን። ችግር የለውም። ይሄንን በጣም ለዘመናት ሞክ አድርጋችኋል፣ ተሳልቃችኋል። አላህ ግን በባህሪው ወንድ ነው፣ የናንተ ጾታ ያለው ነው እያልናችሁ ነው። ጾታ አለው፣ ፂም የሌለው ፍሪዛም ወንድ ነው ብሎ ነብይህ ተናግሯል። አይ መገለጥ ነው ካልክ የኛን ክርስቶስን ለምን ትቃወማለህ? በስጋ የተገለጠውን አምላክ መለኮት በባህሪው ጾታ አለን ብለህ ማናምነውን በስጋ የተገለጠውን ለምን ትቃወማለህ? ያንተ በባህሪው አምላክህ ወንድ ነው እያልን ነው። አሁን ገብቷል? እንግዲህ እኛ ይሄ የእስልምና መመሪያችን አይደለም። ሲጀመር ሐዲስ ውስጥ ሲነገር ቁርአን ውስጥ ሲነገር ሰምቼው አላውቅም። ልጅ የሚባለው ነብዩላህ ማይከስ ሰምተህ አታውቅም ማለት እየሰማኸኛ ወንድሜ ፕሊዝ ሰምተህ ማታውቅ ከሆነ ዝም በላ። ከበላይ ካለ ይተርጉምልህ እሱ። አሁን እኮ ስማኛ እኔን ቆይ ለምን ሰማለሁኝ? ምክንያቱም መረጃ ማታመጣ ከሆነ ለምን ሰማለሁ? አታውቀውም እኮ ገና ይኸው 15 ቀን ሆነኝ ስላላ ከገባውኝ ዘሆን ማመጣቸውን ቶፒክ ሰምተን አናቅም ነው የምትሉት። የእኔ ችግር ሳይሆን የውስጣቶቻችሁ ችግር ነው። አሁንም እየሳክ ነው እነ ሞኛቱን ሰምቼ አላቅም ካልክ በኋላ እየሰማኸኝ በእግዚአብሔር ስማኝ እሺ። እኛ ይሄ መመሪያችን ልጅ የሚባለው ነገር አናዶህ ከሆነ ኢየሱስ ክርስቶስ ልጅ የተባለበት ነገር ደግሞ ተሰምቶህ ከሆነ ወንድ ልጅ አታምልኩ የሚባለው እንደኛው እንደ ሰው ልጅ ስለተወለደ ነው። ገባህ? አታምልኩ የተባለው ለዛ ነው። እንደኛው ተወልዶ ነው። እንደኛው ይበላል፣ እንደኛው ይጠጣል፣ እንደኛው ይደክመዋል፣ ይተኛል። ይሄ እንኳን ሐዲስ አንተ ያልከው ራሱ ሐዲስ ትክክለኛ ሶሒህ ቢሆን ራሱ ገባህ? አላህ በዛ መልኩ መስሎ ለረሱል ቢወርድላቸውና ቢያውት እንደውም ወደ ኢስራ ወደ ሰማይ ሲወጡ እሳቸው አይተውታል። ዱንያ ላይ ማንም አይቶት አያውቅም። ከአላህ ጋር ተገናኝተዋል። ግን አንተ ያ ነገር ይሄ ነብዩላህ ኢሳ እንደዚህ መባላቸው እያናደደህ ከሆነ ይሄ የሰው ልጅ ድክመት ነው። ይሄንም እንትን የሚለው ሰው ማንኛውም ደካማ ስለሆነ ፈጣሪ ሊሆን አይችልም ነው እንጂ ተባልከው። እሺ ያዝሽ ማይከል ተቀበል። ለዚህ ልጅ አሁን አይምሮን የሰፋው ምንድነው? እሱ አምላክ እንደዚህ ነው የሚለውን አጥሮት እሱ ጋር ሲመጣ ግን አይ እንዲህ ከተገለጠ ምን ችግር አለው? የእናንተ ጋር ግን ክርስቶስ ያ በስጋ የተገለጠው ይበላል፣ ይጠጣል፣ መድከም እንደዚህ ታይቷል። አምላክ አይደለም፣ ይሄ ሰው ባህሪ ነው። እኛ ፍጹም አምላክ ፍጹም ሰው ብለን ነው የምናምነው። ይህንን ግን ቁርአንህ ላይ ቅድሚያ አፕላይ ላድርግብህ። አላህ ለምንድን ነው የማይበላው? ድፍን ስለሆነ። እኔ ነኝ ያልኩት አይደለም። ምክንያቱም ሱረቱ ኢኽላስ ቁጥር 3 ላይ አላህ ማስወጫና ማስገቢያ የሌለው ድፍን ነው ይላል። ድፍን ከሆነ ደግሞ ሆድ የለውም ብለው አስቀምጠውታል። ይህን ጠበሪ ማየት ትችላለህ። ሆድ የለውም። ሆድ ከሌለው ደግሞ ምንም ሊያስገባ አይችልም። ለዛ ነው መብላት ያልቻለው። ድንጋይ አይበላም። ሱረቱ ኢኽላስ ግባ። ሱረቱ ኢኽላስ ሱረቱ ኢኽላስ አያ 3 ላይ አላሁ ሰመድ ማለት ኢብን አባስ ሲፈስረው አላሁ ሰመድ ማለት ማስገቢያ ማስወጫ የሌለው ድፍን ጠጣር ማለት ነው ብሎ አስቀምጧል። ወላሂ በጣም ተዋሻለህ። ወላሂ ተዋሻለህ በጣም። ወይ ክርስቲያን ይክፈትለት። ተረጋጋ። ለምንድን ነው ልጅ የሌለው ያለው? አሁን ስለ ልጅ አናዶ ነው። እሺ ማይኬን አትያዙብኝ። እኔ ልጨርስ። ዝም ብዬ አልናገርም። አውራ እኮ ታግሻ አዳምጫለሁ። ልጨርስ፣ አዳምጥ። እሺ ማይኩን አትያዙት ግን። እሺ ቀጥል። አዳምጥ። ልጅ የሚለው አናዶ ከሆነ ካልከኝ ልጅነት አያናድደንም። እንኳን ክርስቶስ
የአብ የባህሪው ልጅነትን ተውና ዕብራውያን ምዕራፍ 1 ቁጥር 2 ላይ እንደሚናገረው እሱ የባህሪው ልጅ ነው። እኛ ራሳችን የእግዚአብሔር ልጆች ተብለን እንጠራለን። ሮሜ ምዕራፍ 8 ቁጥር 15 ጀምሮ ዮሐንስ ወንጌል ምዕራፍ 1 ከቁጥር 13 አካባቢ ላይ አስቀድሞ በእንትንም ያሉት ኢቨን እስራኤላውያን ራሱ የእግዚአብሔር አባታችን ብለው ይጠሩታል። ዘዳግም ምዕራፍ 14 መመልከት ትችላለህ። እጅግ ብዙ ቦታ ላይ እኛ ራሳችን ልጆች ተብለን እንጠራለን። የምናፍርበት አይደለም። ነገር ግን አላህ ሚስት ስለሌለው ልጅ አለ ሲባል ሰማይ ልትቀደድ፣ ተራሮች ሊናዱ፣ ምድር ልትሰነጠቅ ትቃረባለች ከዚህ ንግግራቸው ባይቆጠቡ ይላል። ለምን? አራማን ልጅን ያዘ ወለደ ብለው ስለተናገሩ ይህ ከባድ ንግግር ነው ይላል። ሱራ ስንት 19 ከ89 እስከ 93 ሱራ 5 18 ላይ ወይ ይህንኑ ይደግመዋል ማለት ነው። አላህ ልጅ እንዲህ አንገበገበው ምንድነው እሱ? ነገር ግን ጾታ እንዳለው ማህፀን ላይ እንኳን እንደሚነፋ ሱራ 66 ቁጥር 12 ላይ የመሬምን ቀሚስ ገልቦ ማህፀኗ ውስጥ እንደነፋ አስቀምጦታል። ማህፀኗ ላይ ይህንን ደግሞ ተፍሲር አልቁርጡቢ ሲፈስረው ይህን ያደረገበት ምክንያት ስሜቷን ለማምጣት ነው፣ ማህፀኗ ውስጥ የነፋው ብሎ አስቀምጦታል። አላህ ደግሞ ጾታ የለውም አለው። ይኸው ቢያን አልተልቢስ አልጀሚያ ሼክ አልኢስላም ወይም ኢብኑ ተይሚያ 7ኛው ሙጀለድ 290 ፔጅ ላይ አላህ ጺም የሌለው ፍሪዛም ወንድ ነው፣ ወንድ ልጅ ብሎ አስቀምጦታል። ክፈትልን ክርስቲያን። መምህር እንኳን ደህና መጡ። እንኳን ደህና ቆየን። እንዴት ነህ? እሺ ይቅርታ አንድ ያናግረኛል እፎይ። በነገራችን ላይ አንዴ መምህር ሰላም ይበሉ። ሁላችሁም እንደምን ዋላችሁ፣ እንደምን አመሻችሁ። እንኳን ለጌታችን ኢየሱስ ክርስቶስ የዕርገት በዓል በሰላም አደረሳችሁ። ለእመቤታችንም 21 ነው መገለጧ ነው። እንኳን አደረሳችሁ እያለሁ። እሺ ቀጥሉ። አሜን። እንኳን አብሮ አደረሰን። እሺ አስወጣው እንደ ቃል ከታች ወደ ክርስትና መጥቼ ነበር ያለውን ልጅ አስወጣው ነው ወጥቶ ራሱን ጦላ ሰጠውት ላክና አስገባው። መልካም ዘናበል አረብኛውን አንብበ የምተረጉም ከሆነ እንቀጥላለን። አንብበ ማተረጉም ከሆነ በወደ አንብቤዋለሁ የምትል ከሆነ አይሆንም። በድምፅህን ከፍ አድርገህ ታነባለህ፣ ሰዎች እየሰሙ ከዛ ለኦዲየንሱ ተተረጉመላቸዋል። እኔ ስናገር እኮ ታደራርበዋለህ ነው። ለምንድን ነው ማሰባኝ እኮ አዲሱን አንብብና ተርጉም። ክፈትለት ክርስቲያን። ከዚህ በፊት እንደነበሩት ይኸው ላይ በላይ እኮ ነው የምትናገረኝ። ከዚህ በፊት እንደነበሩት አዋራኝ እኮ አንተና አጠፋ እኮ አንተ ምን አይነት ፋውል ሰራ መሰለ? የሆነ ሰዓት ላይ ትሪት ሳደርግ ምን አደረግ በውስጥ እያነበብክ የሆነ ማይሆን ነገር ውስጥ ገባ የሚለውን መካድ መሸምጠት ጀመርክ። ሽምጠጣ ውስጥ እንግሊዝኛ ታደርግ ክርስቲያን። አረብኛ አድርገው። አረብኛ ይችላል፣ ፐርፌክት ነው ልጁ። ራሱ አንብቦ ለአንተ መስሎ ነው እንጂ እኔ እንደዛ አላደረግኩም። አድርገሃል። ታማኙንና ተርጉመው አዲሱን አረብኛውን አድርግለት። አረብኛውን አድርገው ክርስቲያን። ከመጀመሪያ ጀምረህ አንብበህ ተርጉመው። እሺ አንድ ነገር ግን ልንገርህ። ምንም አትንገረኝ። ፕሊዝ ሀዲሱ ያለውን ብቻ አንብበህ ተርጉም። እዚህ ውስጥ ሰነድ የለም። ሰነድ የሚባለው ረሱል ስሉ ከተናገሩት ያሰነፍ ሙታ አዳምጥ፣ አሊያም ወደ እንጦሮጦስ ልካለሁኝ። እስካሁን የታገዝኩ እኮ አንብበህ እንድተረጉም ነው እንጂ እንድቀጥፍ አይደለም። ምስሬ ቁጭ ብለህ አንብበህ ተርጉም ነው የተባልከው። እዚሁ ቁጭ ብሎ ሊያታለኝ ቀይረው። ክርስቲያን ቀይረው። አሁን ቅድም እንደዛ አዋርጄ መረጃ አምጥቼ አሳይቼ አሁንም ልቀጥፍ ፊቴ ምን ይላል? ማይጋስ ወደ ቁርአኑ እንሂድ። በዚህኛው ቁርአን ተስማማን፣ ወደዛ እንሂድ። ለምንድን ነው አንሄድም? ይሄንኛውን አረብኛውን አንብበህ ትተረጉማለህ ለኦዲየንሱ፣ ውሸታም ስለሆንክ ማለት ነው። ቅድም እንደዛ ስል እኔ ያኛው ሼም ዞት እንኳን ምን አለ? አይ እኛ ዘሆል እንትን ሳትለን እሱ ቢዋሽም እኔን ለፈኝ ብሎ እሱን ተውኩት፣ አንተ ስቀጥፍ አይቶ ማለት ነው። አሁን እዚህ ቁጭ ብለህ ደግሞ አዳምጠ ስንት ቆይተህ እንደገና ልዋሽቶ እንዴ? አይንም በጨው እያጠብክ እንዴት? ማንን ነው የምታታልለው? ማንን ነው የምዋሸው? በትንሹ ይህንን ከ10 ከ20 ከ30 ጊዜ በላይ አንብቤዋለሁኝ እኮ። ይሄንን ብቻ ሳይሆን የእናንተ ሙፈሲሮች በዚህ ጉዳይ ምን ይላሉ የሚለውን አንብቤ ነው የምመጣው።
አንብብ አላነብም የለም ውሸት ነው ይላል። ቼን ኦፍ ናሬሽን የለውም፣ እስናድ የለውም፣ ቼን ኦፍ ናሬሽን የለውም። እውነት ወደ ነብዩ አይሄድም። ምን ይላል? ሰመሪ ኦፍ ሀዲስ ስኮላርስ ሩሊንግ ካለ በኋላ ምን አለ? አውተንቲክ ዊዝ ቼን ኦፍ ትራንስሚሽን ትሬሴብል ባክ ቱ ፕሮፌት። ማን ጋር የሚደርስ ይላል? ነብዩ ጋር። ቼን ኦፍ ናሬሽን የለም ይለኛል። አሁንም ደግሞ ቼን የለውም ይላል፣ ስናድ የለውም። ማን ጋር የሚደርስ ነው? ትሬሴብል ባክ ቱ ፕሮፌት። መጽሐፉን ላውጣልህ ከፈለክ፣ መጽሐፉን ትፈልጋለህ? መጽሐፉ ላይ ታነባለህ? ክፈትልኝ ማይክን አንዴ። መጽሐፉን ትፈልጋለህ? ሃርድ ኮፒውን። እኔ እኮ የፈለግኩት እስከኛ እስኪደርስ ድረስ ያለውን ሰነድ ነው እንጂ ከነብዩ እስከ ነብዩ አይደለም የተፈለገው። ሰነድ የሚባለው ሲጀመሩ እሱ አይደለም። ይኸው አንብብ፣ ከላይ አንብብ፣ እንትን በለው ቀይረው፣ አንብብ፣ አንብብ። አታሳየው፣ ክርስቲያን አታሳይ፣ ሙሉውን አንብብ፣ ሙሉውን አታሳየው፣ ክፈለው። ማያነብ ከሆነ እልክሃለሁ ማለት ነው። አታነብም? አታነብም? አንድ ወደዚህ አስጠጋው። ይቀልዳል። ቻው። ቀልድ ነው እንደያዘው አስጠጋለት። የነብይን ሱና ዛት ተምጣን ተደሞ ቆሻሻናት ልብድ ያለ ነብይና እንዴ ሙሐመድ ነው እንደዛ የሚለው። አንብብ፣ አንብብ። ደደብ ናቸው። ጥርቅም አንብብ፣ አንብብ፣ አንብብ። አስጠጋ ብላላ ሐዲስዬ አንብብ። ልክ እንደ ጅብሪል መጥቼ ነብይህን እንደጨመቀው አንተ መጭመቅ አለብኝ? አንብብ። ስድቡን ተወውና እየተጨመክ ንፍጥ ነህ እኮ። አንብብ። የደረቀ ንፍጥ። ነብይህ ንፍጥ መድኃኒት ነው፣ ነብይህ ንፍጥ መድኃኒት ነው ብሎ ህፃናትን ሲግጥ ነበር። ቆይ ተረጋጋ። ነብይህ መድኃኒት ነው እያለ ንፍጥና ለአጭ ይግት ነበረ። ከመቃብር ሬሳ አውጥቶ ንፍጡን ይግት ነበር፣ ለአጩን ይግት ነበር። አንብብ ነው ያልኩህ ነው። ያው እዛ ሌላ ታሪክ ውስጥ አትግባ። ዝቅ አድርገው አዲሱን ክርስቲያን። ለዘመናት እንደቀጠፋችሁብን የእናንተ ገመና ሲወጣ ትናደዱ። ተረጋጉ። ውሃ ጠጡ። ጥሩ ነው ውሃ፣ ባይዞይ በጣም ጥሩ ነው ውሃ። ሰውነታችሁን ቀዝቀዝ ያደርጋል። አህመድ በደንብ ተረጋጋና ታወራኛለህ አይሻልም? ስለማታውቀው ማለት ነው። ሁሴን እንኳን ደህና መጣ። ልታውቀው አችልም። እስልምና ማለት ነው ጥልቅ ነው። እስልምና ማለት እንዳንተ አይነቱ ንፍጣም ሊያወራለት አይችልም፣ ሊተነትነው አይችልም። በሊቅ ሱራ 16 40 ሱራ 16 43 ቆይ ሱራ 16 43 እስከ 44 አታውራ። ሰውዬ የሌለ ነገር አታውራ። ቁርአንን ያልኩህ ቁርአንን የጠቀስኩት ሱራ ዩኑስ ልትፈስረውና ልታነበው አችልም። ሱራ ዩኑስ 94ኛው አያ ላይ ክርስቲያኖች ለሙሐመድ ያዛል። ስለዚህ አንብብ። በግ ነህ አልኩህ። ጅል በግ አንብብ። ጅል በግ የበግ ጅል እንስሳ እንኳን ደህና የሚያመላክት አለ። ቤቷን አውቃ ትመጣለች እንስሳ። አንተ ለራስህ የራስህን ቤት ወቅ። መጀመሪያ ቤትህን ወቅ። ሰው ቤት አትግባ። ይቅራ ይቅራ። ትርምስምስ ያለውን የራስህን መጽሐፍ አስተካክለህ እስቲ እሱን አስተምራቸው ለቤተሰቦች ማለት ነው። አትበሳጭ። አንብብ ነው ያልኩህ። ነብይህን እኮ አንብብ ነው ያለው። አንብብ ነው ያልኩህ። አንተ ንፍጥ ነህ አልኩህ። ምንም እንደዚህ ብለህ እኔ አታናድደኝም። ኧረ ተው እባክህ። የእኛን ቁርአን አይደለም የምንጠብቀው፣ ቁርአናችንን አላህ ነው እሺ ውረድ፣ ይብቃ። እኛን ቁርአን አላህ በቃሉ ነው። ውረድ ፕሊስ፣ ውረድ 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 ውረድ። በቃ ችግርህ መንግስት ይፈታል፣ ከኔ ጋር አይደለም። ሜቢ እስካሁን ድረስ አላጺም የለውም አለው። እሱ ችግርህን ከነብይህና ካላህ ጋር ጨርሱ፣ ከኔ ጋር አይደለም። እኔ ሐዲስህን ያነበብኩህ እኔ ላይ ለምን ትናደዳለህ? አንብብ ነው ያልኩት እኮ። እኔ አንብቡ ስትባሉ ለምን ትናደዳላችሁ እንዴ? እኔ አልተርጉም። በቃ እኔ መተርጎም አልፈልግም። እናንተ አንብባችሁ እንድተረጉሙት ነው ፈልገው። እንደውም
እንደዚህ የሚያናድዳችሁ ከሆነማ ማለት ነው አንብቡ ስትባሉ የሚያበሳጫችሁ ከሆነ ራሳችሁ አንብባችሁ ተርጉሙት። ባይዞ በግ የሚለውን ስድብ ደግማችሁ እንዳትሳደቡ። በግ የሚለው ስድብ በጣም አደጋ ነው ለእናንተ ክርስቲያኖችን። ኢየሱስ በግ ይላል፣ እኛ እናፍርበትም። እናንተ ጋር በጣም አደጋ ዞባችሁ ይመጣል በግ የሚለው ነገር። ይቅርባችሁ። ኤኒዌይስ ሁሴን እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ዛሬ ውይይታችን አላህ ጾታው ምንድን ነው የሚል ይሆናል ማለት ነው። አክቹዋሊ ወደዚህኛው ዞራል። ቶፒካችን ያልነበረም ወደዚህ ዞራል። ሜን ቶፒካችን ባይሆንም አላህ ዛት እንዳለው ታምናለህ? ምን እንዳለው? ዛት ይሰማል? እሰማለሁ። ይሰማል ወይ ትሰማለህ? ቀጥል እስኪ። ደከመኝ በጣም ወጣ። ሰዓቱ ሄዷል እንዴ? ስንት ሰዓት ነው? እኔ ጋር 10 ጉዳይ ይላል። ትክክል ነው? ያ ልክ ነው። ይብቃን መሰለኝ። አንተ አቃተኝ፣ ደከመኝ። እኔ ራሴን አሞኝ በግድ ነው ያለሁት። በነገራችን ላይ ወይ ገስት ላይ ያሉትን አስተናግድና ችግር የለውም ይበቃናል። ደከመኝ። አንተ ኦቨር ሆነብኝ። በቃ እግሬን ረጅም ሰዓት ተንቀሳቀስኩ። ወገኖቼ፣ ዘመዶቼ ደግናችሁ እንዴት ናችሁ? ማውራት የሚፈልግ ካለ እሺ አንድ ሰው ልቀበል። ይሄንማ ሳታስተናግደኝ ሰያ አለን። እፎይ ሰላም ናችሁ? ሁላችሁም ሰላም ነው? እንዴት ነህ? አለን። አንድ ነገር በቅድሚያ ያው ትምህርት ላይ ለመማማር ሲባል በጸባይ ቢሆን ደስ ይለኛል። በመሳደብ ወይም በሌላ ነገር ሳይሆን በቃ በመልካም ንግግር ብንማማር አሪፍ ይመስለኛል። ከይቅርታ ጋር ማለት ነው። እሺ። እና ስለዚህ አሁን ደግሞ ለፈለከው ጥያቄ መጠየቅ ስፈልግ አሁን ሁሱ አለ። ሁሱ ጋር ለምን አታወሩም? ብታወሩ ደስ ይለኛል ከሁሱ ጋር። በቃ አሁን ጥራውና ኃይሌን እንዳዲስ አዲስ እኔም አለው። አሁን እሱ መግባት ይችላል። ግን አሁን ሰው ሆኖላችሁ በአንተ ቤትም ሆነ በሱ ቤት እንትን ስትሉ እንደፈለክ ሚውት ትይዛለህ፣ እንደፈለክ የሆነ ሚውት ታረጋለህ። ስለዚህ እንትን ላትሉ ትችላላችሁ። ስለዚህ ሳይሆንላችሁና ከሁለታችሁም ጎን ለምን አንማማር? እፎይ በቃ ሄድና ንገረው። ይሄንን ለኔ ሳይሆን እሱን እፎይ ለእሱ ችግር የለውም እኮ ይመጣል። አንተ ቤት ችግር የለውም ይመጣል። ግን በቃ ወንድማችን በቃ ምክንያቱም ወንድማችን ፍሎውለስ ልመልሽ ነው ወይ? አዎ ጥያቄህን ድገምልኝ እስኪ። ቅድሚያ ሰላምታ አይቀድምም? ሰላም አትይኝም? እፎይ ወይ አበዛ። ሰላም፣ እንዴት ናችሁ? እዚህ ጋር ያላችሁ እንዴት ናችሁ? ሰላማችሁ ይብዛ። ሰላማችሁ በክርስቶስ ብዝዝት ይበል። ሰላሜን ሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል ክርስቶስ ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ። ኦኬ፣ ሰላማችሁ በክርስቶስ ይብዛ። መልካም። የዛሬ ጥያቄህን እንመልስልን። አካውንቴ በመካከል ሊዘጋብኝ ይችላል። እንትን እየመጣብኝ ነው ደጋግሞ። ስታክም ሆኖ ቆሟል። ምንም እንትን እያለኝ አይደለም። ድምፅሽ ይሰማኛል ግን መልካም። ጥያቄ ምን ነበር መሰለሽ? አላህ ጾታው ምንድን ነው የሚል ነው። አላህ ጾታ የለውም። በቁርአናችን ላይ አላህ ጾታው አልተገለጸም። በቁርአናችን ላይ እንደ ሐዲሳችንም አንፃር እኛ በቁርአናችንና በሐዲሳችን ነው የምንንቀሳቀሰው። አላህ ጾታ የለውም። አላህ በአምሳሉ ፈጠረን እንጂ ጾታው ይሄ ነው ተብሎ አልተገለጸንም። ባይሆን አንተ እግዚአብሔር ጾታው
መልስስ ምንድን ነው? ተመልሻለሁ። አዎ ተመልሳል እኮ አሁን ተመልሰህ። ያ እያስወጣኝ ነው። አይ ዶንት ኖ ሪፖርት ይሁን አካውንት ይሁን ምን አልሽኝ? ፍለውለስ ማን ነው ስምሽ? ሰብሪና እባላለሁ። ሰብሪና ምን ማለት ነው? ትርጉሙን ማውቀው ነበረ ግን ጠፍቶብኛል። የተጠየቀው መልስ ሰብሪና ማለት ትዕግስት ማለት ነው፣ የአረብኛ ቋንቋ። መልካም ሰበር አድርጉ እንደማለት ነው ማለት ነው። መልካም እሺ፣ ምን ነበረ ምላሽሽን? አልሰማሁትም። ጥያቄህን መለስኩልህ። ምን ብለሽ መለስሽልኝ? አይሰማህም? አሁን ነው አስወጥቶ ነበር። እኛ አልኩህ እኛ ሙስሊሞች በቁርአናችንና ኦኬ ቁርአናችን ተንቀሳቀሰው አልኩህ። እኛ አላህ ጾታው አልተገለጸልንም። ሴት ነው ወንድ ነው ምንም የምናውቀው ነገር የለም። እኛ አልተነገረንም። ይሄ ባይሆን ፈጣሪ አላህ በአምሳሉ እንደፈጠረን እናውቃለን። አንተስ እግዚአብሔር ጾታውን ገለጸላችሁ ወይ የሚል ጥያቄ አቀረብኩልህ። መልካም እኛ እግዚአብሔር እንደዚህ ነው እንደዚህ ጾታ እንደዚህ ያለው ስጋና ደም አለው አካል አለው እንደዚህ ማለትም ፊዚካል ቦዲ እንደ ሰው ምናምን ብለን አናምንም። ምክንያቱም እግዚአብሔር መንፈስ ነው ብለን ስለምናምን ማለት ነው። ቆይ እናንተ ግን በአምሳሉ እንደፈጠራችሁ ማመንሽ በአምሳሉ እንደፈጠራችሁ ታምናላችሁ። መልካም እሺ፣ እሱ ሳይሆን እና ዋና ፖይንቴ ሰብሪና ልጅ እንዲኖራት ባል ነው የምትፈልገው ሚስት ነው የምትፈልገው? ባል ነው የምትፈልገው። ኦኬ እፎይስ ልጅ እንዲኖረው ባል ነው የምትፈልገው? እፎይስ ወንድ ለሴት ነው። እፎይስ ልጅ እንዲኖረው ሚስት ነው የሚፈልገው ባል ነው የሚፈልገው? ልጅ እንዲወልድ ምንድን ነው የሚያስፈልገው? ሚስት ነው የሚፈልገው። ስለዚህ ሚስት የሚፈልግ አካል ወንድ ልጅ እንዲኖረው፣ ባል የምትፈልግ አካል ደግሞ ሴት ልጅ እንድትወልድ ነው አይደለ? ነው አይደለ ሰብሪና? ቴንኪው። አላህ የሚፈልገው ሚስት ነው። አዎ ልክ ነህ። ስለዚህ አላህ ደግሞ የሚፈልገው ሚስት ነውና ስለዚህ ወንድ ነው። ኖ ለምንድን ነው አላህ ወንድ ነው ብለህ ነው የምታስበው አንተ? ሚስት ነው የሚፈልገው አላህ። ልጅ እንዲኖረው ሚስት ያስፈልገዋል አላህም። ኖ ፈጣሪ ያልኩህ ነገርኩህ እኮ ያልኩህን አማርኛ ሰምተኸኛል። ፈጣሪ ጾታውን አልተገለጸልንም። እኛ ሰዎችን በእጁ እንደሰራንና በአምሳያው እንደሰራን ነው የምናውቀው። ሳብሪና እኔም ጾታዬን ሳልነግርሽ ልጅ እንዲኖረኝ ሚስት ከፈለኩ ምንድን ነኝ ስልሽ ወንድ፣ አንቺስ ምንድን ነው የሚያስፈልግሽ? ጾታሽን ሳልጠይቅ ወንድ ባል ነው የሚያስፈልገኝ አልሽ። አላህም ባል ልጅ እንዲኖረው ባል ሚስት የሚፈልግ አካል ወንድ ነው ሴት ብዬ ብጠይቅሽ ምንድን ነው ምላሽሽ? ልጅ ለመውለድ ባል ፈልጋለሁ ሚስት ፈልጋለሁ የሚል ወንድ ነው ሴት? እፎይ ማለት የጠየቀውን ጥያቄ ለራስህ ታውቀዋለህ? ገብቶሃል? ገብቶኛል። ልጅ መጀመሪያ ጥያቄ ፈጣሪ ወንድ ነው ወይ ሴት ነው ወይ ብለህ ጠየቀኝ፣ ነገርኩህ እኮ ሰብሪና። ይኸውልሽው አዳምጪ በደንብ። የማን ነው ሰብሪና? እኛ የፈጣሪ ልጆች አይደለም፣ እኛ የፈጣሪ ባሪያዎች ነን። አልወጣኝም ልጆች ነሽ ብዬ አላልኩም። ለምሳሌ እንደዚህ ብትይ እንደዚህ ቢል አንድ ሰው ጥያቄህን የሚያስተካክልክልኛ ይኸውልሽ ግልጽ ላድርግልሽ፣ እሺ ላቅልልሽ። አንድ ሰውን ሄደሽ ልጆች አሉህ ብትይው ያ ሰውዬ ደግሞ ሚስት ሳይኖረኝ ልጆች እንዴት ይኖሩኛል ቢል የሆነን አካል ሄደሽ ልጅ አለ አልሽ፣ እሱ ደግሞ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል ያ አካል ልጅ እንዲኖረው ምን ያስፈልገዋል? ያ አካል ልጅ እንዲኖረው ምን ያስፈልገዋል? ያ አካል ጾታው ወንድ ነው ወይስ ሴት ነው? ያ አካል ወንድ ነው ሴት ነው? ወንድ ነው። ታንኪዩ። ቁርአኑን ክፈትላት። አላህ እኔ ነገርኩህ እኮ የፈጣሪ ልጆች አይደለንም። እኛ ፈጣሪ ከሴት ጋር ተገናኝተው የወለደን ልጆች አይደለም። እኛ ፈጣሪ
በአፈርና በውሃ ቀላቅሎ የፈጠረን ጭቃ ሰዎች ነን። ከአፈር የተፈጠረን ሰዎች ነን እንጂ ፈጣሪ የወለደን ሰዎች አይደለም። ፈጥረን ደግሞ ለባሪያነት ነው። አዳምጪ አውቃለሁኝ። በገማ ጭቃ ሱራ 15 26 ላይ ሱራ 15 33 ላይ ከገማ ጭቃ እንደተፈጠራችሁ አውቃለሁ። ደግመሽ አትንገሪኝ። እሱን ግን አንድ አካል ልጅ አለ ሲባል ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሎ ካለ ጾታው ምንድን ነው ስልሽ ወንድ አልሽኝ። ቁርአኑ ላይ ሱራ የፈጣሪ ልጅ አይደለሁም። እኔ ሙስሊም ነኝ። የፈጣሪ ልጅ አይደለሁም። እኔ የፈጣሪ ባሪያ ነኝ። እኔ የአላህ ባሪያ ነኝ እህታችን። ልጅ አይደለሁም እህታችን። አላልኩም እኮ ነው አንቺ ልጅ ነሽ እኮ አልወጣኝም። ቁርአኑ ግን እንደዚህ ይላል። ይኸውልሽ አዳምጪኝ በደምብ። አላህን ልጅ አለው ተብሎ ሲጠየቅ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሎ መለሰ። ስለዚህ ለአላህ ልጅ አላለም። የለም። ይሄ የለም። እንደዚህ ብሎ ሳይንስ የለም ብሏል። እንደዚህ ብሎ ሳይንስ የለም። ይሄ ከየትም የትም ፎልስ የሆነ የተሳሳተ ኢንፎርሜሽን ይዘህ መጣ። ሰውን አትበክል ፕሊዝ። እፎይ ሰው በራሱ ነው የሚኖረው። ላይክ አሁን ሰው ሰርቫይቫል ላይ ነው እንጂ ያለው ሰው እንደዚህ የለም። እንደዚህ አይነት ብሎ ሳይንስ የለም። አዳምጪኝ እሺ። አላህ ልጅ አለ ሲባል ሚስት ሳይኖረኝ ልጅ የለኝም እንዴት ይኖረኛል ብሎ ጥያቄ መለስ። የለም ብለሻል። ይሄ የተሳሳተ ኢንፎርሜሽን ነው። አንብቢ። እኔ ይሄንን ውሸት የሆነ ፎልስ የሆነ ኢንፎርሜሽን አላነብምም አልፈልግምም። አይሆን ይሄንን ጥያቄ መለስኩልህ በማውቀው አንፃር። ሌላ ጥያቄ ካለ ጠይቅ። ኧረ ሰብሪና አላነብልህም ግን ሌላ ጥያቄ ካለ መልስ። ሰብሪና አንብቢ። ምክንያቱም ይኸውልሽው የመቃብር ቅጣት ሊነካሽ ይችላል። ይህንን በማንበብሽ ራሱ ከመቃብር ቅጣት ልድኝ ትችያለሽ። ሌሊት ቁርአንን አውቆ አለማንበብ የመቃብር ቅጣት ያመጣል ብሏል ነብዩ። መቃብር ቅጣት ደግሞ መሬቱ ተጣብቃ ሌሊቱ ሙሉ መቃብር ውስጥ ስትቀጠቀጭ እንትን ትያለሽ ማለት ነው። ከሞትሽ በኋላ ሬሳሽ ይቀጠቀጣል። ከዚህ ሁሉ አንብቢ የመቃብር ቅጣት ከሚገጥምሽ። እሱ እኔ የምቀጠቀጠው አንተ ስላልከኝና ስላላልከኝ ሳይሆን አሁን እኔ የማውቀውን ጥያቄ መለስኩልህ። አንተም ሌላ ጥያቄ ካለህ አቅርብልኝ። ሰብሪና ይኸውልሽ ይሄ ክፍል እኮ ሜቢ ይኸውልሽ፣ እሺ እንደዚህ እናድርግ። ቁርአን አለሽ እጅሽ ላይ? እኔ አለኛው ግን እኔ ቁርአን የማውቅ ሰው አይደለሁም። ሐዲስ ነው የማውቀው። ቁርአን ትንሽ ነው የቀረው። ሐዲስ እንጂ ቁርአን አታውቂም? ሐዲስ ነው የማውቀው። ቁርአኑን ትንሽ ነው የቀራሁት። አልዋሽህም። ያ በማውቀው አቅም አውቃለሁ። ግን ይሄንን አሁን አንተ የምታመጣውን ትራንስሌተር እና ትራንስሌሽን እኔ ምንም የማውቀው ታሪክ የለም። በማውቀው መንገድ መለስኩልህ። አይሆን ሌላ አንተ ጥያቄ። እሺ ሰብሪና አዳምጪ። ያው አዳምጪ። እኔ ልንማማር ነው የመጣ ነው። እሺ ልስጥሽ መረጃ ልስጥሽ። ቼክ አድርጊና እኛ ከዋሸን ነገም ተነገ ወዲያም ስለምታገኝኝ እናንተ ቀጣፊዎች ውሸታም። ፎሎ አድርጊኝ። ፎሎ ደግሞ አላደረግሽኝማ ነው አድርገሽኛል። ፎሎ አድርጊኝና ካላደረግሽኝ አድርጊኝና ነገም ተነገ ወዲያም አንተ ውሸታም ትይኛለሽ ማለት ነው። እሺ ሱራ 6 ላይ ነው የሚገኘው። ሱረቱ አናም ይባላል። 101ኛው አያ ላይ ነው የሚገኘው። ከመቶ ጀምረሽ አንብቢው። አላህ ልጅ አለው ብለው ሲሉ አላህ ደግሞ ምን አይነት ምላሽ ሰጠ? ሚስት ሳይኖረኝ እኔ እንዴት ልጅ ይኖረኛል ብሎ ምላሽ ሰጠ። ስለዚህ አላህ ነሰሰርሊ ልጅ እንዲኖረው ሚስት ያስፈልገዋል ማለት ነው። አሁን ማለት ነው እኛ ሰዎች ልጆች ነን ማለት ነው። ነው አይደለም? እንደዛ ነው ያልኩት። አላህ የተረዳው እኛ ይልሽው አላህ የተረዳው ምን እንደሆነ ታውቂያለሽ? ለግዴታ ልጅ አለው ሲባል ልክ አንዲት ኢትዮጵያዊ አንዱን ህንዳዊ እንደምታገባ አንድ ኢትዮጵያዊ ጎረምሳ አንዲትን ኢትዮጵያዊት ኮረዳ እንደሚያገባ እንደዛ ነገር ነው የተረዳው። የስጋዊ ጋብቻ አለ አይደለ? እንደዛ ነው የተረዳው አላህ ባልና ልጅነትን ራሱ ማለት ነው። እኛ የእግዚአብሔር ልጆች ብለን ስንል የጸጋ ልጅነትን ነው። ሰፈር ውስጥ ራሱ
ያሳደገን ራሱ አባት ይጠራል። መምህራችን አባት እፎይ ፈጣሪ ወደዚህ ዓለም ሲፈጥረን ማለት ነው ሰው አድርጎ ነው የፈጠረን፣ ወንድና ሴት አድርጎ ነው የፈጠረን። እሱ በእጁ ነው የፈጠረን እንጂ ተዳቅሎ አይደለም የፈጠረን እኛን። እሺ መልካም መልካም። እሺ ባሪያዎች ነን፣ የፈጠረን ባሪያዎች ነን። ወደ አዲሱ እንሂድ። እሺ አሁንም አዲስ ደግሞ ስለምትቀበይ አንዴ እብኑ ተሚያን አንዴ ክፈትልኝና ከዛ ደግሞ ወደዛም እንሄዳለን። ሁለት እንትን ብቻ ነው ያለኝ፣ በጣም ደክሞኛል። እዚህ ጋር ደግሞ ምን ይላል መሰለሽ እህታችን፣ ሜቢ አረብኞቹ ያለሽ ወይንስ እንግሊዘኛው ላይ እንሂድበት? በእንግሊዘኛው ሄደ። ኦኬ ዘ ሜሴንጀር ኦፍ ጋድ ሜይ ጋድ ብለስ ሂም ኤንድ ጋራንቲ ሂም ፒስ ሰይድ ያላ መልእክተኛ ወይንም እንደዚህ አለ፣ ሰላም በሱ ላይ ይሁን፣ ሰላም በሱ ላይ ይሁን እና I saw my Lord in the form of beardless young man ጌታዬን ፂም አልባ ወጣት ልጅ ሆኖ with curly hair in green meadow ነብዩ ማለት ነው። ጌታዬን ፂም አልባ ፍሪዛም ፀጉር ሆኖ በአረንጓዴያማ ሜዳ ነገር ቦታ ላይ አይቼዋለሁ። ማን ያለው? የሙተሊብ የልጅ ልጅ የአብደላ ልጅ የሙስሊሞቹ ነብይ ሙሐመድ። ፈርስት ኦፍ ኦል ማለት ነው ቁርአን ነብይ መሐመድ አይደለም የጻፈው። መቼ ወጣኝ እኔ? ቁርአንን የጻፈው ክርስቲያን ሆኗል። the messenger of god ብሎ እኔ አየሁት ብሎ ሲጽፍ እንደዚህ ብሎ ነብይ መሐመድ አይጽፍም፣ መጻፍም አይችልም። ካለ ቁርአን ወላውላስ ጻፈ እኮ አይልም። the messenger of god bless him and grant him peace said አይደለ አለ ነው የሚለው እና ጻፈ መቼ ወጣኝ? ወይኔ በላቸው ሐዲስ እኮ አለ ነው በቃ። አሁን ደግሞ ስለዚህ ጻፈ የሚል እዚህ ውስጥ የለም አለ ነው። ያለውን አስተላለፉልሽ። ሐዲስ እንደዛ ነው አለ ነው የኔ እህት። ስለዚህ አላህ ምን አይነት ነው ይለናል? ፂም አልባ ወጣት ልጅ። ሐዲስ አለ ከሆነ የእናንተ መዝሙር የእናንተ ስብከትስ ምንድን ነው ተባለ ነው? ግን እዚህ ጋር ምንድን ነው የሚለው? ተርጉሚልን። እኔ አንቺ እንግሊዘኛሽ ደግሞ በጣም ነው ያምረው። እኔ በመስኮት ነው የተማርኩት። አንዴ አንብቢና ተርጉሚላቸው። የት ጋ? ከላይ ያለውን ጀምረሽ ቀደም ያነበብሽው። The messenger of God, may God bless him and grant him peace. That means ሰላምና ክብር በሱ ይስፋ ነው። Said I saw my Lord in a form of beardless young man with a curly hair and a green meadow. Summary of the Hadith scholar ruling authentic with chain of transmission. Oh, curly hair ሆኖ በሚዶ እንደሆነ አላውቅም። beardless ፂም የሌለውና curly hair ሆኖ የሆነ green garden ውስጥ ነው ምናምን ውስጥ አየሁት ነው የሚለው። ከየት ነው ያመጣኸው? ማን ነው ይሄንን ያለው? messenger of God ማን ነው እሱ? የሰውዬ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን ነው ያየው አይደለ? በምን አይነት ቦታ? አረንጓዴ ቦታ። እሺ አረንጓዴ ሜዳ ላይ የሚሆን ፂም አልባ ፍሪዛም ሆኖ አላህን ማለት ነው። ማንም አላህን አላየውም። ዋው ቴንክ ዩ ነብዩ ከመጀመሪያ ስናነሳ ነው ይሄ የተሳሳተ ኢንፎርሜሽን ነው እዚህ ጋር ያመጣኸው። አላህን ማንም አላየውም። አንድ ጊዜ ነብይ ሙሳ አዳምጠኝ አንዴ። አንድ ጊዜ ነብይ ሙሳ ካላየሁ አለው ሆኖ ካላየሁ ያኔ እንደዛ ባለ እንትኖች ሲህር የሚሰሩ ሰዎች ሲመጡ ካላየሁ እነሱን ፈርቶ ራቅ ያለ ጋራ ላይ ሲወጣ ላግኝህና አናግረኝ አለው። ከዛ ሲመጣ ነብይ ሙሳ እሱን ማየት አልቻለም እና ፌንት ወጣ። ከዛ ሲነሳ ደነገጠ። ሰብሪና አንድ እዛ ጋ ነው። ሌላ የተቀረው ደግሞ ማለት ነው ነብይ መሐመድ አንድ ጊዜ ነው በህልማቸው ያዩት። እሱንም አላህን አይደለም ያዩት፣ ኑሩን ነው ያዩት፣ ብርሃኑን ነው ያዩት። ሰብሪና ይሰማል። ብርሃኑ አይታይም። የሙሴ ታሪክ የተኮረጀ ነው።
ሙሐመድ ግን ያመጣው አለ የሙሴውን ፈጣሪ ስላልሆነ ያው ሚሽካት አመሳቢ ላይም አንብቢው። ሚሽካት አልመሳቢ 725ንም ደገመሽ በሌላ ሐዲስ ደግሞ What do the angels near my presence dispute about? I replied, no. Ara targibiu. Then he targibi. Ara. Yan shafno. Ershibeta. What? targumiu. እየተረጎምሽ እንድንረዳ በጣም አፈጠንሽው። ምንድነው እሱ? ነው እኔ ፎርም እንትኑ ያነበብኩት ነው አልረዳው ነው እንዴ እየተረጎምሽልን እንጂ እኛ ደግሞ እንግሊዘኛ ገባንማ። እኔ ውድ ቀስ ብለሽ እንዲገባን አድርገሽ ከስር ያሉት እንዲገባቸው ቀስ እያልሽ እየተረጎምሽ ቢዩቲፉል ፎርም ማለት ፈጣሪን በጣም በሚያምር ፎርም አየሁት። እሺ አይታይም ብለሽ ነበር። አዲስሽ ደግሞ አየሁት ይላል። ነብይሽ ነው ያለው አይደል? ይሄንን and he said okay አንዴ አትነቃንቀው። እኔ ከየት እንደምታመጣው እነዚህ አይነቶችን ባይ ዘ ዌይ ሁሉም ትራንስሌተሮች ትክክለኛ ትራንስሌተር አይደሉም። መልካም እሺ፣ በሌላም አዲስ ላመጣልሽ እችላለሁ። ይበቃሻል ይሄንኛው። በሌላ ቆይ ይሄን ያክል እውቀት ካለህ ለምን እሱ ጋር ትገናኙ? ማራው እሱ ጋር ናስቲ ጥራው ፕሊዝ ጥራው። ባይ ዘ እሱ ምንም ያውቀው የለም ከሱ የተሻለ እየመለስኩልህ ነው። አንተራለም በራስ ቤት እኮ አንተ እንደፈለክ ሚውት ትይዛለህ ታውቃለህ። ኦኬ ወይ ሰብሪና ጥያቄ ያለሽ ልቀበልሽ። በቃ ክርስትና ላይ እናንተ ምን ይገባችኋል? እናንተ ምንም እኮ አይገባችሁም። አልገባ አላችሁ እኮ አላህ ሂጃብ ያደርግባቸዋል አሉ። እነዚህ ክርስቲያኖችን ሌላ እምነት የሚከተሉትን ማለት ነው ሂጃብ ያደርግባቸዋል። አይትና መስማትም አይችሉም ማለት አላህ እንደዛ አላለም። እንደውም ከናንተ ይልቅ ታውቃላችሁ የተባልነው እኛ ነን። ሱራ 7 157 ላይ፣ ሱራ 10 94 ላይ፣ ሱራ 16 43 እስከ 44 ላይ፣ ሱራ 21 7 ላይ አንቺ አይደለሽም ታውቂያለሽ የተባልኩት እኔ ነኝ ታውቃለህ የተባልኩት። ክፈትና አንተ ይሄንን ሁሉ አንብበህ ፈጣሪ መረዳት ካለህ ማለት ነው ዳም ማለት እኮ ነው። ወደ አንተም ካወረዳ በመጠራጠር ውስጥ ብትሆን እነዚያ ካንተ በፊት መጽሐፍ የሚያነቡትን ጠይቅ። መጽሐፍ አለ፣ ድሮ መጽሐፍ ነበረ። ያ መጽሐፉ ደግሞ ምን መሰለሽ ጠይቅ ተባለ አይደለም? ይሄ ጠይቅ የተባለው ነብይሽ ነው አይደለ? ታንኪዩ። ካንተ በፊት የወረደው ደግሞ የተባሉት ዘቡርና ተውራት ኢንጂል ናቸው። የኢንጂል ባለቤቶች ደግሞ ክርስቲያኖች ናቸው። የኢንጂልና የተውራት ባለቤት ክርስቲያኖች ናቸው። ያ ተውራትና ዘቡር ኢንጂል የክርስቲያኖችና የይሁዶች መጽሐፍ ነው። እሱን ደግሞ ላሳይሽ። የኢንጂል ባለቤቶች ደግሞ ምን ተብለዋል? ጠይቅ እነሱን ተባለ። የመጽሐፉ ሰዎችን ጠይቅ ከተባለ ሱራ 5 47ን ክፈትልኝ። ሲጠይቅና እነሱ ምን ይሉታል ሚሉትን ላሳይሽ። እነሱ ደግሞ ምን አይነት እንደተሰጣቸው ምን ይላል? አንብቢው። እኔ ምልህ ቆይ እኔ ከየት ነው የምታመጣቸው እነዚህ የተሳሳቱ ኢንፎርሜሽኖችን? የተሳሳቱ ትራንስሌተሮችን እኮ ነው የምልህ። ሰብሪና ይፈካንዴፍ አላህ ባወረደው እሺ ቆይ አንድ እሺ ነው ተቀጥያለሽ። የኢንጂል ባለቤቶች አላህን ባወረደው የማይፈርዱ እነዚያ አማኞች በእነርሱ ናቸው። አመፀኞች፣ አማኞች ሳይሆን አመፀኞች ናቸው። ኦኬ እህታችን፣ ስለዚህ ነብይሽ ምን ተብሎ ተነገረው መሰለሽ? ማታክ ከሆነ የመጽሐፉ ሰዎችን ጠይቅ ተባለ። የመጽሐፉ ሰዎች መጽሐፍቶቹ ምንድናቸው? ኢንጂልና ዘቡር ተውራት ናቸው። ሱራ 2 111ን 113ን ክፈትልኝ። እነኚህ ደግሞ ማናቸው? ክርስቲያንና ይሁዶች ናቸው። መጽሐፉ እኛ ዘንድ አለ፣ እኛ እንጸድቃለን፣ እኛ እንድናለን የሚሉ ናቸው። እነሱን ጠይቅ። ሙሐመድ ማያውቅ ከሆነ ማንን እንዲጠይቅ ነው የታዘዘው? አይሁድና ክርስቲያኖችን። ለምንድን ነው የተባለው? ሳሂህ ቡኻሪ 1913 ላይ ሙሐመድ ራሱ ምንም ማያውቅ ተከታዮቹም ምንም ማያውቁ ስለሆኑ ሱራ 7 157 ላይ የማይጽፍ የማያነብ ያስቀድሞ የነበረውንም ታሪኮቹን መጽሐፍቶቻቸውን ስለሆነ ጠይቅ ተብሏል። ያውልሽ እነርሱ መጽሐፉን
ሶሪ እነሱ መጽሐፉን የሚያነቡ ሲሆኑ አይሁዶችና ክርስቲያኖች መጽሐፉን ምን ይሉላል? የሚያነቡ ክርስቲያኖችና አይሁዶች መጽሐፉን ያነባሉ። ስለዚህ የሚያነቡ ከሆኑ ደግሞ ያውቃሉ። ልብ በይ፣ በደንብ አስመርላት። እነርሱ ትንሽ እንትን በልልኝ፣ እኔ ብዙም እየታየኝ አይደለም፣ ድካምም እየተሰማኝ ስለሆነ ልብ በይ። ቆይ እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶችና ክርስቲያኖች በምንም ላይ አይደሉም ይላል። መጽሐፉን የሚሉ የሚያነቡ ሲሆኑ 7:157 ክፈትልኝ። አሁን ሙሐመድስ ያነባልን? ማነው የሚያነበው? ማንም ማንበብ አያውቅም እኮ። ማንም አያውቅም ትለኛለህ? የሚያነቡ ሲሆን እያለሽ ክርስቲያኖችና አይሁዶችን ሙሐመድ ደግሞ እንደማያነብ ላሳይሽ። እሺ አንዴ ለነዚያ ያንን ልብ በይ፣ ለነዚያ ያንን እነርሱ ዘንድ በተውራትና በኢንጂል ቅድም አስቀድሞ መጽሐፍቶች እንዳሉ ጠቁሞናል። እነሱን ጠይቅ ብሎታል። እነሱን ታላወቅ ጠይቃቸው ያላቸውን ማንን? በተውራትና በኢንጂል ነው ብዬሽ ነበረ። ለነዚያ እነርሱ ዘንድ በተውራትና በኢንጂል ተጽፎ የማያገኙትን የማይጽፍና የማያነብ ነብይ የሆነውን ምን የማይል የማይጽፍና የማያነብ ነብይ የሆነውን ሳሂህ አልቡኻሪ 19:13 ክፈትልኝ። ምን ማይል መጻፍና ማንበብ የማይችለውን እርሱን ማን? እነሱን እንዲጠይቃቸው፣ እነሱ ደግሞ በያዙት መጽሐፍ እሱን እንዲዳኙት፣ እንዲያስረዱት፣ እሱ ደግሞ ምንም ታላወቀ እንዲል እሱ ብቻ ሳይሆን እናንተም ደግሞ 16:43 ላይ 44 ላይ ምን እንድትሉ እነሱን እንድትጠይቁ እንድትረዱ ያዛችኋል። ሉክ 19:13 ላይ ሳሂህ አልቡኻሪ እንደዚህ ይላል። The prophet said we are an illiterate nation። ምንድነን እኛ አለ? መሀይሞች ህዝቦች ነን። ማን ነው ይሄንን ያለው? ነብይሽ እንትን አድርገው ፎከስ አይደለም ራሷ ተቀጥለው አይሻ ይላል። አይምን ሳብሪና ይላል። You guys are so dumb. ታይ አይሻ አይምን ሳብሪና እሺ ተከታዮቹ ምንድን ናቸው? እሱ ምንድነው? እሱ እህታችን ተርጉሚልን። እኔ ቆይ ተምሬልህ በደንብ እመጣልሃለሁ። እሺ ፈጣሪ የገነት ሰው ያርገን። ፈጣሪ የገነት ሰው ያርገን። አሜን አሜን። ይኸውልሽ ገነት ደግሞ በማን ይታወቃል? ፈጣሪ ቅጣታችንን ከቀጣን በኋላ እፎይን ያሳየን። ሳብሪና አንቺም አትቀጭም፣ ትድኛለሽ። በቅርብ ቀን ወደ ክርስቶስ ብልት ትቀየጫለሽ፣ ወደኛ አካል ትመጫለሽ፣ ወደኛ ብረት ትሆኛለሽ። እኔ ሳብሪና አዳምጪ። ክርስቶስ ሰላም እናንተ ጸልያለሁ፣ እናንተም እርስ በርስ እንጸልይ። በቃ እኛም ግራ ገብቶናል፣ እናንተም ግራ ገብቷችኋል። እርስ በርስ እንጸልይና ከዛ ምን ብናይ ይሻላል በኋላ የፍርድ ቀን ሲመጣ። ሰብሪና እንደዛ አላለማ። ሱራ 3:61 ላይ ልጆቻችሁንና ልጆቻችንን ነፍሶቻችሁንና ነፍሶቻችንን እዘን መተን ያላ ቁጣ በሐሰተኞች ላይ ይሁን ነው የሚለው ቁርአንሽ። ሱራ 9:30 ላይ ደግሞ ክርስቲያኖችና አይሁዶችን አላህ ያጥፋቸው ነው የሚለው ቁርአንሽ። እርገሚ ነው እንጂ የሚልሽ መርቅ አይልም። ኢቭን መመረቅ መጸለይ ሳይሆን ሱራ 5:51 ላይ ሱራ 3:28 ላይ ጓደኛ እንዳትሆኝ እንኳን የሚከለክል ነው። እንኳን መመረቅና እንኳን ጸሎት ልታደርጊለት ጓደኛ ወዳጅ እንኳን ረዳት እንዳታደርጊያቸው ከነሱ ጋር ምንም ህብረት እንዳታደርጊ አላህ ያጥፋቸው ብለሽ እርገሚያቸው ነው የሚልሽ። ምክንያቱም ሱራ 98:6 ላይ እነሱ ከፍጥረታት ሁሉ መጥፎ ናቸውና ይላል። ወይኔ እሺ እኔን ማንኛውም ሙስሊሞች ሲፈጥረንም ጽድት አድርጎ ነው የፈጠረናል። አልሐምዱሊላህ። ስለዚህ አላህ ይግለጥላችሁ። አንድ ጥያቄ ፎይ ሳትወጣ አንድ ጥያቄ ነበር ልጠይቅና ልውጣ። አንዴ ጥድት አድርጎ ነው የፈጠረን አለ። ሱራ 15:26 ክፈትለት። እንዴት ጥድት ብሎ መፈጠር እንየው እስቲ። ሂስትሪ ኦፍ አጣበሪ ቮሊዩም 1 ላይ ደግሞ ፔጅ 262 አይ ቲንክ አንብቡት። ትራንስሌተር ሁሉ እውነተኛ አይደለም። እፎይ ትራንስሌተር ሁሉ እውነተኛ አይደለም። ባይሆን አረብኛ ተማርና ከዛ በአረብኛ የተረጎምከውን ለራስህ አምጣና እዚህ ጋር መታምብ። ትራንስሌተር ሁሉ ትክክለኛ አይደለም። ይሄው አረብኛው
አማርኛውን አድርግልኝ። ለማንኛውም ጽድት ካለ ነገር ነው የተፈጠርነው ብሏል። ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው። የሚገማው ጭቃ ነው ጽድት ያለ። ቁጥር 33 ላይ አድርግልኝ። ይህንን የሚገማ ጭቃ ደግሞ እኛ ሳንሆን እንግሊዝ ራሱ ይቃወመዋል። ሰውን ነበር የሚገማ ጭቃ የፈጠረው። ያ ከሚገማ ጭቃ ነው የፈጠርኩሽ 40 ዓመት ሙሉ አቆይቼ አበስብሼ አጠንብቼ ነው በሁለት እጄ ሰራሁት ይላል። እሱን ደግሞ ጠበሪ ላይ ያሳይሻለሁ። ከሚጨለጨል ሸክላ ከሚገማ ለፈጠርከው ሰው ልሰግድ አይገባኝም አለው። ኢብሊስ ራሱ ገማኝ ብሎ አልሰግድለትም አለ ማለት ነው። ጠበሪ ደግሞ ይህንን ሲፈሰርልሽ ምን ይላል? አላህ በቀኝ እጁ ጥሩ ሽታ ያለው በግራ እጁ ደግሞ የሚገማ ጭቃ ቀይጦ አዋህዶ 40 ዓመት አቆይቶ ያንን አዋህዶ ነው ሰውን የሰራው ይለናል ሙፈሲሩ ታላቅሽ። ኤኒዌይስ ጥያቄ ብቻ አንድ ልቀበልና ይቀር። አንድ ነገር ልበላችሁ። እሺ ጥያቄ ምን መሰለህ? እፎይ አንዴ ሰዓት እየሄደ ስለሆነ አንዴ ቆይ። ሜቢ ኑህ ልታወራት ስለፈለገች ኑህ ላፍቀጥ። ሶሪ እንኳን ደህና መጣሽ። እንኳን ሰላም ቆየህልኝ እፎይ። ሁላችንም ሰላም ብያለሁኝ። እህቴን ላውራት ስለፈለኩ ነው። ማለት እሷ ሳያት ትንሽ ብዙ እንትን የምትል አልመሰለኝም፣ የምታውቀውም አልመሰለኝም። በእርግጥ ሀዲሶችን ልታውቃቸው ትችላለች፣ ግን እንደ ስምሽ በሰብር አድርገሽ ብታያቸውና ብታነቢያቸው ላለው። ምክንያቱም ሳይሽ ስማርት ትመስኛለሽ። እኔም ከ2 ዓመት በፊት ከአንቺ የባስኩ አግረሲቭ ነበርኩኝ እና ቼክ አርጊ፣ ሀዲሱንም ቁርአኑንም ሁሉንም ቼክ አርጊ። ግድ የለሽም። ሳይሽ ስማርት ቶሎ የሚገባሽ ይመስለኛል። አንብቢው። ሌላ ምንም ምልሽ ነገር የለም። ቴንኪዩ። እሺ እቀበላለሁ። ያ ሳምሪና አይ ቲንክ በደንብ አንብቢያቸው። ፎሎ አድርጊንና ስህተት ካገኘሽ አንድ የተሳሳተው ካመጣሽ አዋርጂኝ። አደባባይ ላይ መጥቼ በጭንቅላቴ ይኸውልሽ ቪዲዮ ከፍቼ በጭንቅላቴ ቆሜ ከዋሸው ከቀጠፍኩኝ እኔ ይቅርታ ጠይቃለሁ። አንድ ስህተት ሙሉ ይሄ የምታመጣቸው ትራንስሌተሮች እኔ ኬት እንደምታወርድ ባላቀውም ማለት ነው። ላይክ ሞስት ኦፍ ዘም ዴር አንደኛ፣ ሁለተኛ ነገር ደግሞ ማለት ነው ሰብሪና ፕሊዝ ቆይ። አንድ ነገር ስህተት ነው የሚባለው ማስረጃ ዞ መጥቶ ይሄንኛው ይሄ ነው ትክክል እንጂ አንተ ያመጣው ስህተት ነው ማለትና መሞገስ ይቻል እንጂ በጭፍኑ ስህተት ነው ዘሆል ስህተት ነው ካልሽ ቁርአንሽን ስህተት ነው እያልሽ ነው። የሆነ ቀን ላይ ሲገባሽ ስታነቢው ታፍሪበታለሽ። እኔ ያልኩት ሆኖ ስታገኘው አይምሮ ካላችሁ ማለት ነው። አይምሮ ካሌላችሁ ግን አናፍርበትም እኛ። ሃሌሉያ። ፈጣሪ መንገዱን ይስጥ፣ ፈጣሪ መንገዱን ያበረታታ፣ ፈጣሪ ይግለጽልህ። ይሄ እንደዚህ ጭፍን ያደረገብህን ጥቁር መጋረጃ ያንሳልህ። አሜን። ቻው ሰዎች። ኢየሱስ ጌታ ነው በይ አንዴ። ኢየሱስ ጌታ ነው አንዴ በይ እስኪ። ኢየሱስ ጌታ ነው። ቱፓክ መላጣ ነው። ያንቺ ይለያል። የቱፓክ መላጣነት እኔ አያገባኝም። ኢየሱስ ግን ጌታ ነው፣ የጌቶች ጌታ ነው። ጥያቄ ምን መሰለህ? ቆይ ደባር ነው። ቱፓክ መላጣ ነው እኮ ያው እውነት ነው፣ ሀቅ ነው። መላጣ ነው። ጸጉር አለው ይባል አይችልም፣ አይካድም። የኢየሱስን ጌትነት አይካድም እንደማለት ነው እየወሰድኩት እኔ። መቻተሽ ኦኬ። አንድ አሁን በእናንተ ማለት ነው በእናንተ ወንድምሽ ማን ነው? ስምህ ማን ነው? ኡስማን። በመጀመሪያ ደረጃ ውሸት ነው ያልከውን እኔ ከፍ አድርጌህ ነበር። ለምንድን ነው ያሳነሳችሁት? ውሸት የሆነውን እኛ ያወጣነውን አንተ ክፈትና ውሸት መሆኑን ከፍታ አሳያቸው ለህዝቡ። እሺ እሱ በደንብ እውቀቱ የለኝም እንዳንተ። ግን ይሁንና አሁን በአንተ ጋር እንትን የሚባል ነገር ቆይ ልብ በሉ። ይሄ ሰውዬ አሁን ውሸት ነው እንዳለ እሱ ጋር መጥተህ በደንብ ማውራት ትችላለህ። ቆይ ተረጋጋ። ጥያቄ እንድጠይቀኝ ከሆነ ፈቀድኩልህ። ምን ብዬ ነበረ?
ዘሆል ያወራኸው ውሸት ነው አለ። ባይዞ ማንም ይመልስ የለም። አይታችኋል እንግዲህ። እስቲ አንድ እንኳን እኔ ዋሸሁትን መረጃ ከፍተህ አሳይ ሲባል ደግሞ እውቀቱ የለኝም አላቅም ምን እንደሆነ። ዘወል ውሸት ነው ያለኝ አካል አንዱን እንኳን ውሸት አሳየ ሲባል አላቅም። ቴንኪው አለማወቅ ጥሩ ነው። ውሸት ነው ማለትህን እንደዚህ ኤክስፖዝ ሳደርገህ ደግሞ ለእኔ ሳይሆን ሳቲስፋክሽኑ ከስር የሚያዳምጠው ለአንተ ወገኖች ቅድም ውሸት ነው ብለህ ጆሯቸውን ለመያዝ የሞከርካቸው ውሸታም አንተ እንደሆንክ አሳየና እስልምና ለውሸት እንደማይቆም አረጋግጣለሁ ማለት ነው። እና እናመሰግናለን። ቀጥታ ጥያቄን ጥቅስ ጥቀስና ምንድን ነው እሱ ጥያቄ? ምንድን ነው የምፈልገው? ጥያቄ አሁን በእናንተ አመሰግናለሁ ስለተፈቀደልኝ። በእናንተ አሁን መጀመሪያ ህፃን ልጅ ሲወለድ ወንድ ልጅ በ40 ቀኑ ነው መሰላ እንትን የሚባለው የሚጠመቀው። እሺ ሴት ልጅ በ80 እዛ ድረስ የተወለደው ህፃን ምን ሙስሊም ነው የሚባለው? ክርስቲያን ነው የሚባለው? ምንድን ነው ሃይማኖቱ? ኦኬ ባይዜ በ40 እና በ80 ቀን ይጠመቃሉ። ምንድን ነው እሱ የሚባለው? ሙስሊም ነው ክርስቲያን ነው? ባይዜ ሙስሊም ለመባል በራሱ ሙስሊም ማለት ምን ማለት ነው? እሱን ድፋይን አድርግልኝ። ሙስሊም ነው አይደለም የሚለውን ሙስሊም ምንድን ነው? ሙስሊም ማለት ምን ማለት ነው ያልኩ ምንድን ነው ብዬ ነው የጠየቅኩ። ምንድን ነው ሙስሊም ማለት እና አይደለም የሚለውን እንዳስረዳ ማለት ነው። ለምን አትመልስልኝም? ለምን ፈራ? የሙስሊምን ዲፊኒሽን ከነገርከኝ ነው አይደለም የሚለውን ህፃኑ እንድመልስልህ ለምን አልነግረኝም? ሙስሊም ማለት ምን ማለት ነው? አመልስም? ዝምታ ይሻላል። ኤኒዌይስ እኛ ዘፍጥረት ገና ሲጀምር እግዚአብሔር ሰማይና ምድርን ፈጠረ፣ የእግዚአብሔር መንፈስ በውኃ ላይ ሰፍኖ ነበረ ይላል። ያ የእግዚአብሔር መንፈስ የሰፈረበት ውሃ ዘፍጥረት ምዕራፍ 1 ቁጥር 27 ላይ እግዚአብሔርም አለ ሰውን በመልካችን በአምሳላችን እንፍጠር አለ። እግዚአብሔርም ሰውን በመልኩ ፈጠረው ገዢም አድርጎ ሾመው አይደል? ቁጥር 28 ላይ ሰው ገዢ ሆኖ ከተሾመ የእግዚአብሔርን የገዢነት በጸጋ ካገኘ ገዢ ስለሆነ ሰው በባህሪው፣ ስለዚህ ሰው ሁሉ የእግዚአብሔር ፍጡር ነው። ያ ደግሞ ምንድን ነው? ክርስቲያናዊ ነው። እስትንፋሱን የተቀበለ ዘፍጥረት ምዕራፍ 2 ላይ ሰው ሕያው ነፍስ ያለው እንዲሆን እግዚአብሔር እስትንፋሱን እፍ አለበት አይደለ? ያን እስትንፋስ ተቀብሏል። ያን እስትንፋስ ከተቀበለ ደግሞ ምንድን ነው ማለት ነው? ከእግዚአብሔር የተወለደ ከእግዚአብሔር የተፈጠረ ነውና ከአላህ ሳይሆን እሱ ምንድን ነው? ክርስቲያናዊ ነው። ክርስቲያናዊ ነው። ያ የእግዚአብሔር መንፈስ የተዋሃደ ስለሆነ ማለት ነው። ነገር ግን ዳግም ይወለዳል። ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 1 ጀምሮ ሰው ለኒቆዲሞስ ምን ይለዋል? ኒቆዲሞስ ክርስቶስ ጋር መጥቶ ይጠይቃል። ጎበዝ ጠያቂ ነው። ምሽት ላይ እንዳንተ መጥቶ ወረደ እንዴ ይጠይቃል። መጥቶ ሲጠይቅም ሰው ዳግም ከውኃና ከመንፈስ ካልተወለደ በስተቀር ዳግም የሚለው ሁለተኛ ነው። ከምንና ከምን ካልተወለደ? ከውኃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም ማለት አይደለ? ዘፍጥረት ላይ ካያችሁ ዘፍጥረት 2 ላይ ካያችሁ ሰው ሲፈጠር ለመጀመሪያ ጊዜ ምን ተሰጥቶት ነበር? የእግዚአብሔር እስትንፋስ ተሰጥቶት ነበር አይደለ? ሲጠመቅም መንፈስ ቅዱስን ይቀበላል። ዳግም ይወለዳል። ዳግም ማለት ሁለተኛ ውልደት ነው። አንዴ ተወልዶ ነበረ፣ ዳግም ይወለዳል። በጥምቀት ዳግም ሲወለድ ክርስቶስን ይለብሳል ማለት ነው። ክርስቲያን ተብሎ ይጠራል። በክርስቶስ ክርስቲያን ይባላል ማለት ነው። ትንሣኤን ያገኛል ማለት ነው። አምኖ ሲጠመቅ ትልቅ ከሆነ ደግሞ ክርስቲያን ይሆናል። ልጆችስ 80 እና 40 ነሰሰርሊ ግዴታ አይደለም። አይ ቲንክ ኩፋሌ ምዕራፍ 5 ቁጥር 4 ላይ 9 እንደዚህ አካባቢ ላይ አዳምና ሔዋን አዳም በተፈጠረ ምድር ላይ የተፈጠሩት ታውቃላችሁ። ከአፈር ስለተበጁ ወደ ገነት የገቡበት አዳም የገባበት በ40 ነው። ሔዋን የገባችበት በ80 ነው። ቤተክርስቲያን እሱ መሰረት አድርጋ በ40 እና በ80 ተጠምቃለች እንጂ እሱ ቅኖናዊ ነው። ግዴታ 40 እና 80 አይደለም። በ60 በ20 ኢቨን በ10 በ20 በ30 ቀንም ሊጠመቅ ይችላል ልጁ ችግር ወይ እንዳለ ወይንም ደግሞ በተለያዩ ምክንያቶች ደግሞ ከዛም አልፎ ሊጠመቅ ይችላል። ይሄ ቅኖና ስለሆነ ማለት ነው።
ህፃናቱ እንደዚህ ከሆኑ እንደዚህ ገሃነም ይገባሉ ምናምን የሚል ተረት ተረት ስላላችሁ ነው። እንደዚህ አይነት አስተምሮ የለንም። ምክንያቱም ህፃን ልጅ ኃጢአት በራሱ የሚጠየቀው በሰራው ነው። ኃጢአት የሚሰራ እንጂ የሚወረስ ስላልሆነ ሕዝቅኤል ምዕራፍ 18 ቁጥር 4 ላይ ሕዝቅኤል ምዕራፍ 18 ቁጥር 20 ላይ ልጅ የአባቱን ኃጢአት እንደማይወርስ ስለሚናገር ህፃናቱ በአባታቸው ኃጢአት ሊጠየቁ አይችሉም። ኃጢአት የሚሰራ እንጂ የሚወረስ ስላልሆነ ክርስቶስ ደግሞ በማቴዎስ ወንጌል ምዕራፍ 18 ላይ ከቁጥር 1 ጀምሮ ህፃኑን በመካከሉ አቁሞ ለደቀ መዛሙርቱ ከሁሉ በመንግስት ሰማያት ማን ነው ታላቅ ተብሎ እንደተባለውም ምላሽ ሲሰጥ እንደ ህፃናት አልተመለሳችሁ እንደ ልጅም ካልሆናችሁ ምናምን መንግስት ሰማያት እንትን አትሉም። ህፃናት ልክ እንደ ህፃናት መንግስት ሰማያት እንደ ህፃናት ሆናችሁ ምገቡበት እንደሆነ ምሳሌ አድርጎት ተናግሮታል ማለት ነው። ባይሆን ግን በእናንተ ወረስቱ ምንድነው? እሱ ህፃን ልጅ የት እንደሚገባ አይታወቅም። አይደለም የገነት ምሳሌ ሆኖ ሊነገርለት ህፃን ልጅ ሞቶ ህፃን ምንም ያልሰራ ኃጢአት ያልሰራ ነብዩ ተጠይቆ ምንድነው ያለው? አይሻ ምን አለች? ይሄ ልጅ ገነት ይገባል ምንም ኃጢአት አልሰራም ብላ ስትናገር ነብዩ ምን አለ? ኖ ተቃራኒም ሊሆን ይችላል። ምክንያቱም ገና ከመፈጠሩ በፊት አላህ ስለቀደረበት ከቀደረበት የገሃነም ሊሆን ይችላል። ምክንያቱም አላህ ሰዎችን ለገሃነምና ለገነት ስለፈጠረ ሱራ 7 158 እስከ 159 ላይ ሱራ 7 178 እስከ 79 ድረስ አብዛኞችን እሱ አጣሞ ገሃነም ስለሚከታቸው ማለት ነው። ገና ሲፈጥር በአዳም ጀርባ ውስጥ በአዳም እንትን ውስጥ አሉ ሚሽካት አልመሳቢያ 119 ላይ የአዳምን ጀርባ ትከሻውን ቀኙን መታ መታ አድርጎ የወጡትን ዝርዮች ነጭ ነበሩ ወደ ገነት ግቡ ይላቸዋል። ግራ ትከሻውን ደግሞ መታ መታ አድርጎ የወጡት ዝርዮችን ገሃነም ግቡ ብሎ ቀድሮባቸው ስለነበር ማለት ነው። በግራ ከተፈጠሩት ውስጥ ከሆነ ያ ህፃን ልጅ ገሃነም ገቢ ይሆናል። ከቀኝ ከወጡት ውስጥ ከሆነ ደግሞ ገነት ገቢ ይሆናል። በተመሳሳይ ደግሞ አልከድር የገደለውንም ህፃን ልጅ ማስታወስ ይጠበቅባቸዋል። ገና ሲወለድ ጀምሮ ካፊር ስለሆነ ነው። ገና ሲወለድ ጀምሮ ህፃን ልጅ ካፊር ሆኖ እንደ እስልምናው ሊወለድ ይችላል። እንደኛ ግን እንደዚህ አይነት አስተምሮ የለንም። ዳግም የምንወለድበት ነው ጥምቀት። እስልምናን ለምታስለቅቁበት ነው የምትሉ ካላችሁ ደግሞ እስልምና በመታጠብ በውሃ የሚለቅ ከሆነ እስልምና ሃይማኖት ሳይሆን ቆሻሻ ነው ማለት ነው። ሱራ 15:26 ላይ በተመለከትነው መሰረት በገማ ጭቃ ስለተፈጠራችሁ ያንን የገማ ጭቃ እያስለቀቀብን ነው ብላችሁ የምታስቡ ከሆነ ምንም ልንረዳችሁ አንችልም ማለት ነው፣ በውሃ የሚጠፋ ከሆነ። ኤኒዌይስ እና ይሄን ይመስላል።